ጋዜጣ ላይ ይታተም እኮ ብሎ ማዘዝ አለበት እኔ ስጠፋ ማለት ነው። ጭራሽ ከጠፋው ካልተገኘው ማለት ነው ምን ማድረግ አለበት? መጥሪያም ተሰጥቶኝ ካልቀረብኩኝ ተፈልጌም ካልመጣሁኝ ማለት ነው ምን ማድረግ አለባቸው? አዲስ ዘመን ያቻት ተብሎ ማለት ነው ቤቴ በር ላይ ይለጠፋል። ቤቷ ነው ተብሎ ከታሰበ ቀጥሎ ደግሞ ቢሮዬ ላይ ይለጠፋል መጥሪያው ማለት ነው። ፖሊስ ቤት ድረስ ይዞ መጥቶ ወይም ለቀበሌ ይሰጣል። አድራሻ ያለኝ ሰው ነኝ፣ ቤት ያለኝ ሰው ነኝ፣ ንብረት ያለኝ ሰው ነኝ። ምንም አይነት ነገር ሳልጠየቅ ሳልፈለግ መጥሪያ ሳይደርሰኝ በድንገት ወንትድ ምን ማለት ነው? ከጀርባ እነማን አሉ እግዚአብሔር ይወቃቸው። ግን በዚሁ እንዳብራራልህ ከፈለክ የምትጠይቀኝ ነገር ካለ አንድ ላይ አድርጌ ስለነዳጁ ላብራራ። ድምጽህ አይሰማኝም። ሶሪ ሚውት አድርጌ ነበር። እንግዲህ ክሱ ወንትድ የሚለው የሚያሳየው የክሱ ጭብጥ ሶሻል ሚዲያ ላይ እንዳየነው ከሆነ በ8 ሚሊዮን ብር የነዳጅ ጉዳይ ስምሽ ገብቷል እና ያ ስምሽ መግባቱ የተራ ወይ ስህተት ነው ብለሽ ታስቢያለሽ? ከነዳጅ ጋር የተገናኘ ለምንድን ነው ፌደራል ፖሊስ በዛ ሊጠይቅሽ የፈለገው? በነዳጅ ምክንያት ማለት እንደገና ነዳጁ ስለ ነዳጁ ያለውን ሁኔታ ለህዝቡ ብታብራሪ። በምን ጉዳይ ነው እሱ ሊከስሽ የቻለው? ወንትድስ ብሎ ሊፈልግሽ የቻለው 8 ሚሊዮን ብር በምን ጉዳይ ነው? በምንድን ነው ነዳጁ? እስቲ ለኛ ግልጽ አድርገሽ ብትናገር። እሺ በመጀመሪያ ነዳጅ እንደምታውቀው እርሻ ነው የምሰራው። ባለ ፋብሪካዎች ሲሆኑ ለማሽን ማንቀሳቀሻ ጄኔሬተሩ ወጥቶ ማደያ መቀዳት ስለማይችል ይፈቀድላቸዋል፣ ኮታ አላቸው። እርሻ ሲሆን ደግሞ ትልልቅ ማሽኖች እንጠቀማለን። ዶዘር እንጠቀማለን፣ ኤክስካቫተር እንጠቀማለን፣ ሎደር እንጠቀማለን፣ ትራክተር አለ፣ ወተር ፓምፕ አለ፣ ጄኔሬተር አለ። ምን እንጠቀመው አብዛኛውን እኔ የምሰራው ሪሞት ኤሪያ ነው። ከከተማ የወጣ ነው። ምንም አይነት መሰረተ ልማት የሌለባቸው ቦታዎች ናቸው የኔ እርሻዎች ያሉበት ማለት ነው። የራቀ ነው። አፋርም ብትል አሁን የለውም ወደዛ አልሄድም እንጂ ማለት ነው። ማለት ኦሮሚያ ክልል አፋር ምናምን ለጊዜው እየሄድኩኝ አይደለም። ከሰላሙም አንፃር አፋር በእርግጥ የሰላም ችግር ምንም አይነት ችግር የለም። ግን በቃ ብዙ ቦታ ብትንትን እንዳልል ብዬ ብዙ ቦታ እየሄድኩኝ አይደለም። ኦሮሚያ ክልልም እንደምታውቀው ትንሽ የጸጥታ ችግር ስላለ እየሄድኩ አይደለም። ደቡብ ክልል እሄዳለሁ፣ ኦሮሚያ ክልል ማነው ጋምቤላ ክልል እሄዳለሁ። ምንድነው እንደማንኛውም ሰው የነዳጅ እጥረት የሚባለው ነገር አልተሰማም። ምንም አይነት ችግር ይሄ ብጥብጡ ይሄ ጦርነትም ነገር የተጀመረም ነገር የለም። እንደማንኛውም ሰው ነዳጅ ፈልጋለሁ። ነዳጅን የሚመለከተው ማን ነው ብዬ ጠየቅኩኝ። ንግድና ቀጠናዊ ትስስር ነው የሚመለከተው አሉ። እሺ ብዬ ሄጄ ስጠይቅ አይ የነዳጅ ዘርፍ ራሱን የቻለ አለ፣ ወሎ ሰፈር ሄደሽ ጠይቂ ተባልኩኝ። እሺ ወሎ ሰፈር ሄጄ ቀጥታ የሚመለከታቸውን ሰው ሄጄ ጠየቅኩኝ። ዋና ዳይሬክተር ቢሮ ሄጄ ጠየቅኩኝ። እርሻ ከሆነ የኢንቨስትመንት ላይሰንስሽን፣ ቲን ነምበርሽን፣ የት ክልል እንደምትሰሪ፣ ግብርና ሚኒስቴር ደግሞ ድጋፍ ይስጥሽ፣ ድጋፍ ይጻፍልሽ እና እሱን ይዘሽ ነይ ማሳየት ትችላለህ አንተ ጋር ስላለ ሰነዱ ማለት ነው እና ይስጥሽ ተባልኩኝ። እሺ አልኩኝ። ሄጄ ማመልከቻ ጽፌ ግብርና ሚኒስቴር ድጋፍ ጻፈልኝ። ይሄን ያህል እርሻ ታርሳለች፣ ይሄን ያህል ትሰራለች ተብዬ ታረስ። ምክንያቱም ለማብራራት ያክል ሰው አንደርስታንድ እንዲያደርግ አንድ ዶዘር በሰዓት 40 ሊትር ነው የሚጠጣው ናፍጣ። በቀን 10 ሰዓት ይሰራል። ያ ማለት አንድ ዶዘር በቀን 400 ሊትር ይፈልጋል። ድፍን 400 ሊትር ናፍጣ ይጠጣል። ኤክስካቫተር በሰዓት 40 ሊትር ነው። ያ ማለት ስታባዛው 400 ሊትር በቀን ይጠጣል አንድ ኤክስካቫተር። ሎደር እስከ 25 ሊትር በሰዓት ይጠጣል። በሰዓት ነው ምነግርህ። በቀን 10 ሰዓት ይሰራል። ያ ማለት 250 ሊትር በቀን ይፈልጋል። ትራክተር በሁለት ቀን አንዴ 300 እስከ 350 ሊትር ይፈልጋል። ወተር ፓምፕ እንደዚሁ ወተር ፓምፕ ትልልቆቹ ማለት ነው ፐር ሰከንድ 75 ሊትር ፐር ሰከንድ 100 ሊትር ውሃ የሚያመነጩ ወተር ፓምፖች አሉ። እነዛ ወተር ፓምፖች አንዴ ነዳጅ ሲጨመርላቸው 350 400 ሊትር ይጨመርላቸዋል። በየ72 ሰዓቱ በየ48 ሰዓት በየ72 ሰዓት እንደሚሰሩት ሰዓት ማለት ነው ነዳጅ ይጠቀማሉ ማለት ነው። ያ ማለት አንድ ዶዘር በወር ከ13000 ሊትር በላይ ይፈልጋል። አንድ ዶዘር አንድ ኤክስካቫተር ከ13000 ሊትር በላይ ይፈልጋል። ያ ማለት 26000 ሊትር ነው አንድ ዶዘር አንድ ማሽን። እያንዳንዱን ስትደምረው ማለት ነው በጣም ብዙ ሺህ ሊትር ነው የምንጠቀመው።
ምክንያቱም ሄቪ ዲዩቲ ነው በጠቅላላ ማለት ነው። ስለ ማሽን የሚያውቅ ሰው ስራ ላይ ያለ ሰው ያውቃል። ጄኔሬተር እነዚህ ትልልቅ ፋብሪካ የሚያንቀሳቅሱ ጄኔሬተሮች ምን ያህል ናፍጣ እንደሚጠቀሙ የሚታወቅ ነው። ከዛስ እያንዳንዱን ማሽን ዘርዝሬ የግብርና ሚኒስቴር የተጻፈልኝን ድጋፍ ይዤ ቀጥታ ወሎ ሰፈር ሄጄ አመለከትኩኝ። የት ዋና ዳይሬክተሩ ጋር ሳመለክት አይ ምክትል የነዳጅ ዘርፍ አለ፣ ምክትል ዋና ዳይሬክተር የነዳጅ ዘርፍ አለ ሂጂ አሉኝ። እሺ ብዬ ሄድኩ። ማንንም ሰው እዛ ውስጥ የማውቀው ሰው የለም። ሄጄ ማመልከቻ ጽፌ ሰነዴን አንድ ላይ አደራጅቼ ላይሰንሶቼን አንድ ላይ አድርጌ አቀረብኩኝ። አዩ ተነጋገሩ ቁጭ ብለው ኦኬ በወር እስከ 150 ሺህ ሊትር ቢፈቀድላት እንዳጠቃቀሟ ከሆነ ብዙ ስለምትሰራ 150 ሺህ ከነ መኪኖቿ ብዙ መኪና ነው ያለኝ። እንደምታውቀው 23 መኪና ነው ያለኝ። 23ቱም መኪና ነዳጅ ይጠቀማል። ከዶዘሩ ከሎደሩ ከግሬደሩ ውጪ ማለት ነው። ከኤክስካቫተሮቹ ውጪ 23 የሚንቀሳቀስ መኪና አለኝ። እነሱ ይፈልጋሉ ነዳጅ። ስለዛ ይሄ ነገር ይፈቀድላት ተባለና ተፈቀደልኝና ከየት ነው የምትገዢው ሲል ከኖክ ተባለ። ሄጄ ለኖክ ደብዳቤውን ሰጠው። ኖኮች ከኔ ጋር ውል ተፈራረሙ ማለት ነው። ከዛ በኋላ ያ ማለት መቼ ነው? በ2017 ዓመተ ምህረት ነው። በ2018 አይደል? ምናልባት በ2017 ዓመተ ምህረት የተሰጠሽን የድጋፍ ደብዳቤ ላንብብላቸው። ምናልባት ከግብርና ሚኒስቴር አንብብላቸው። የተሰጣት ይኸውና ማህተብ የተመታ ነው እና አነበዋለሁ በመሀል ለምን ጉዳዩ እንደዛ ስለሆነ። የመዝገብ ቁጥር ይላል። የመዝገብ ቁጥር 1176 ህዝባር 86 የሚል ነገር አለ። ቀን በ12/01/18 የተጻፈ ነው። ግብርና ሚኒስቴር አይደለም። የግብርናው ነው። ኦኬ የግብርና ሚኒስቴር ለኢትዮጵያ ነዳጅ ኢነርጂ ባለስልጣን አዲስ አበባ የሚለው ማለት ነው። እሱ ይሄ ነው አይደለ? ኦኬ ማህተብ የተመታ ነው። ምን ይላል? ቁጥር 13 ህዝባር ኤንልና 8 ዲ 44 ህዝባር 252 ቀን በ4/11/2017 የተጻፈ ነው ይላል። ለኢትዮጵያ ነዳጅ እና ኢነርጂ ባለስልጣን አዲስ አበባ ጉዳዩ የድጋፍ ደብዳቤ ስለመስጠት በረከት ወርቁ አደራ ፋርም እና አግሮ ኢንዱስትሪ ኢንቨስትመንት ኦሮሚያ በአፋርና ደቡብ ኢትዮጵያ ክልሎች 2840 ሄክታር መሬት ላይ አትክልት ፍራፍሬና ሰብል በማምረት ስራ ላይ በመሰማራት ለሀገር ውስጥና ለውጭ ገበያ ምርት ለሚያቀርቡ ላኪዎች እያቀረበና ለበርካታ ዜጎች የስራ ዕድል እየፈጠሩ ሀገራዊ ግዴታቸውንም እየተወጡ ያሉ ባለሀብት ሲሆን በማምረት ሂደት የነዳጅ እጥረት እየገጠማቸው መሆኑን በቁጥር 064/16 በቀን 03/11/2017 ዓ.ም በተጻፈ ደብዳቤ ጠቅሰው ለማህበሩ እያካሄዱ ያለውን የልማት ተሳትፎ መስሪያ ቤታችንን የድጋፍ ደብዳቤ እንዲጻፍላቸው ጠይቀዋል። በመሆኑም ባለሀብቷ ለዘመናዊ የግብርና ቴክኖሎጂ በመጠቀም ሰፊ በማምረት ለሀገር ውስጥና ለውጭ ገበያ ለሚልኩ ላኪዎች የአትክልትና የፍራፍሬ ምርት ከማሳ በጥራት በአይነት በመጠን በከፍተኛ ደረጃ ለገበያ በማቅረብ የዋጋ የማረጋጋት ባሻገር ለአካባቢው አርሶ አደር በኢንቨስትመንት ለተሰማሩ ባለሀብቶች ሞዴል በመሆን ያላቸውን የእውቀትና ልምድ በማካፈል እጅግ ከፍተኛ አስተዋጽኦ እያበረከቱ ይገኛሉ። ስለሆነም ባለሀብቷ የሚያጋጥማቸውን የነዳጅ እጥረት ቢፈታላቸው ለዘርፉ መሻሻል ከፍተኛ አስተዋጽኦ እንደሚያበረክቱ የታመነበት በመሆኑ በእናንተ በኩል አስፈላጊውን የድጋፍና ትብብር እንዳይለያቸው እየጠየቅን ይህንን የድጋፍ ደብዳቤ የጻፍንላቸው መሆኑን እንገልጻለን ይልና ከሰላምታ ጋር ሶፊያ ካሳ ዶክተር የኢንቨስትመንት ዘርፍ ሚኒስትር ዴታ ነው የሚለው። ማዕተብ አለው። ማዕተቡ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ግብርና ሚኒስቴር ይላል። ከፊርማ ጋር ተቀምጧል ማለት ነው። ኦኬ ይሄ ድጋፍ ደብዳቤ ተጽፎልኝ ይዤ ቀርቤ ተፈቀደልኝ። ሄጅና ከኖክ ጋር ውል ፈጽሚ ተባልኩኝ። እሺ አልኩና ሄጄ ኖክ ውል ገባው። ውሉም አለ አንተ ጋር ውል ተፈራረምን ከኖክ ጋር። ገንዘብ ቅድሚያ ነው የምከፍለው። አንዳንድ ሰው በዱቤ ይወስዳል፣ አንዳንድ ሰው በጋራንቲ ከባንክ ጋራንቲ አምጥቶ ይወስዳል። እኔ ግን በካሽ ነው ምገዛቸው። ዘይትም ገዛለው፣ ዘይት ገዛለው፣ ግሪስ ገዛለው እና ናፍጣም ወስዳለው ከነሱ ማለት ነው።
ከዛ ምን ተፈጠረ? በ2018 ከገባ በኋላ ማለት የወሰርኩት ነዳጅ እንግዲህ 400 ምናምን ሺህ ሊትር ናፍጣ ወስዳለች ነው የሚለው። እኔ አልወሰርኩም እሱን ነዳጅ። ገባ? እንዴት ነው አልወሰርኩም የምለው? መጀመሪያ ጫንኩኝ አስቀምጬ ነው ስጠቀም የነበረው። ከዛ በኋላ መጡና ነዳጅና ኤነርጂ ባለስልጣን ለምንድን ነው በሮቶ የምታስቀምጪው? ብክነት አለው። ስለዛ የራስሽን ማጠራቀሚያ መገንባት አለብሽ፣ ግዴታ ነው ገንቢ አሉኝ። ባለሙያዎች መጡና ሲሉኝ እሺ እገነባለሁ። እስክገነባ ግን እንድከራይ ይፈቀድልኝ። ተከራይቻለሁ ማደያ። ግልጽ እንዲሆንልህ ኢትዮጵያ ውስጥ በአጠቃላይ ፍቃድ ያላቸው 1980 ማደያዎች አሉ ኢትዮጵያ ውስጥ። ከ1980 ማደያዎች ውስጥ 300 ክራይ ናቸው። 300ቹን ተከራይተው ነው የሚሰሩባቸው ሰዎች። መከራየት መብት ነው። 300 የክራይ ማደያዎች አሉ ማለት ነው። ቀጥታ ተጠቃሚዎች እንደኔ ኢንቨስተር የሆኑ 820 ኢንቨስተሮች አሉ ማለት ነው። እንደገና ደግሞ ካምፓኒዎች እንደነ ኖክ እንደነ ቶታል አይነቶች ደግሞ ከ200 በላይ አሉ ማለት ነው። ኢትዮጵያ ውስጥ በጣም ብዙ አሉ የሚያቀርቡ። ከዛ በኋላ ያንን እንደነገርኩ ውል ተፈራርም ያለው አስቀምጬ ለተለያየ እርሻ ነው የምጠቀመው፣ ማሽን ነው የምጠቀመው። በዛም መሃል 2018 ገባ። ከዛ ይሄ ነገር እጥረትም እየተከሰተ ስለሆነ ኮታ ይቀነስ ተባለ። ከዛ ምን ተፈቀደልኝ? በወር 100,000 ሊትር በ2018 በዘንድሮ ምርት ዘመን ማለት ነው በወር ይፈቀድላት የተባለው 100,000 ሊትር ይፈቀድላት ተባለ። እሺ አልኩኝ። 100,000 ሊትር ተፈቀደልኝ። ሲፈቀድልኝ ደብዳቤውን የጻፈው የፈረመው ይሰጣት ትከራይ ማደያ ብሎ የፈቀደልኝ ዶክተር ደስታው ነው። ዋና ዳይሬክተር ነው። አልታሰሩም አሉ ቢሮ አሁንም ማለት ነው። ያልታሰሩ ሰዎች ከታሰሩት መካከል አይደሉም። ዋና ዳይሬክተሩ ናቸው የፈቀዱልኝ ማለት ነው። ከዛ በኋላ 2018 ላይ ማለት ነው የፈረሙልኝ። ነዳጇ ህገወጥ አይደለም በህጋዊ መንገድ ነው የወሰደችው ብለው ደብዳቤም የጻፉልኝ እሳቸው ናቸው፣ ዶክተር ደስታው ናቸው። አሁንም ቢሮአቸው አሉ። ቀጥሎ እሳቸው ለስልጠና ጉዳይ ወደ አዳማ ሲሄዱ ያንን ነዳጅ እንዲፈቀድላት የሚለውን ደብዳቤ አንደኛው ደብዳቤ ወጪ አልሆነም ነበረ። ለነዳጅ ባለስልጣን ይሄ ምንድነው ለነዳጅ አቅራቢ ይሄዳል ሜክሲኮ የሚሄደውንና ለኖክ የሚጻፈው አልተጻፈም። ምን ይሻለኛል ብዬ ደውዬ አናገርኳቸው። ስልካቸውን ከቢሮ ወስጄ ምን ይሻለኛል ያ ደብዳቤ እኮ አልተፈረመልኝም ስል ችግር የለውም ተወካይ አስቀምጫለሁ እሱ ይፈርምልሻል አሉኝ። ያ ተወካይ ባህሩ ይባላል ሰውየው። አሁንም እሱም አልታሰረም ቢሮ ውስጥ ነው ያለው። ከዛ በኋላ እሱም ከታሰሩት መካከል ከከሰቱት መካከል አይደለም። የኔን ነዳጅ 2018 ላይ የፈረሙ ሰዎች የፈቀዱልኝ ሰዎች ማለት ነው የታሰረ ሰው የለም፣ አልታሰሩ። ቢሮ ውስጥ ናቸው ያሉት በዚህ ሰዓትም ማለት ነው። ቢሮ ላይ ስራ ላይ ናቸው ያሉት እነዚህ ሰዎች። ከዛ ፈረሙልኝ። ያ ማለት ጥቅምት ውስጥ ነው። ደብዳቤውን ከፈለግ ማውጣት ትችላለህ። የቅድም ልታነበው ያልከው ደብዳቤ ነው፣ አንብብ። ማደያ ተከራይቻለሁ ይፈቀድልኝ የራሴን ገንብቼ እስክጨርስ ብዬ ጠየቅኩት። ያ ማለት ዛሀበሻ እሱን ደብዳቤ አቅርቦታል። በነገራችን ላይ በረከት ሳይኖራ ይኸውልህ፣ አንድ ሰው በህጋዊነት ሄዶ ደብዳቤ ጽፎ አንድን መስሪያ ቤት ይጠይቃል። ለምሳሌ ማደያ ተከራይቻለሁ ብቃት ማረጋገጫ ያለው ማደያ ስለተከራየው ይፈቀድልኝ ብዬ ስጠይቅ ያ መስሪያ ቤት ወይም ዋና ዳይሬክተሩ አንፈቅድም፣ አሰራራችን አይፈቅድም ማለት የማን ፋንታ ነው ካልፈቀደ?